ተመልካቾቻችን ከረፍት መልሰናል። እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን እና ሬዲዮ የህያው ምስክር ዝግጅታችን ነው። የዛሬ እንግዳችን ደግሞ ለሶስተኛ ሳምንት መጥቶ እየተመሰከረልን የሚገኘው ወንድማችን ሀብታም ኢዮብ ከተልእኮ ስላሴ ለዓለም አገልግሎት ነው። እንግዲህ የአስመራ እና ከአስመራ ወደ ሱዳን ድንበር ሄደን ማለት የመጣው ተሰኔ ድረስ ደርሰ የቀጠመን አደጋ እግዚአብሔር እንዴት እንዳሻገረ ነገርከን። በጣም የሚገርመው እንግዲህ የሐሰተኛ ነቢያት ሰዎች ስራቸውን እንዳያጋልጡ የሚጠቀሙበት አንዱ ምንድነው? ሐሰት ነቢይ ትንቢት በማምጣት ትሞታለህ፣ ትቆረጣለህ ምን እያሉ እንደዚህ ይሄ አይነት ነገር ይሄ ከሰይጣን መሆኑ ራሱ ማስረጃው ይሄ ነው። አንድ ነቢይ ትሞታለህ ምናምን ብሎ የሚል ከሆነ ከሰይጣን ይሄ እንደዚህ አይነት የእግዚአብሔር መልእክት የለም። እውነተኛ ከሆነ በቃሉ መሰረት መነጋገር ነው እንጂ እንደዚህ ያሉ ማስፈራራት ራሱ አንዱ የአጋንንቶች የሚጠቀሙበት እንደሆነ ነው የተረዳ ነውና መቀጠል ይችላል። እግዚአብሔር ይመስገን። አሁን ወዲያውኑ እኔ ከመጣሁ በኋላ እንግዲህ ያው የኢትዮጵያ ቤተክርስቲያንም እንዲሁም ደግሞ የኤርትራ ቤተክርስቲያንም አንድ የምታውቀው በጣም ትልቅ እኛን አረንቋ ውስጥ የከተተን አንድ ታሪክ አለ። ምንድነው? በዛን ጊዜ ጌታ ሆይ ይኸው የሰጠኸኝ ሚሽን ጨርሼ መጥቻለሁ፣ አሁን ምን ታደርገኛለህ ስለው እግዚአብሔር ጥሩ ስራ ሰጠኝ። ስራ ጀምሮ ያንን መጽሐፉን እስከምጨርስ ድረስ ጌታ እግዚአብሔር መንገድን ዘግቶብኝ ነበር። ወዲያውኑ ከጨረስኩ በኋላ እግዚአብሔር ስራህን ጨርሰሃል ብሎ አንተ ነፃ ነህ እና ደግሞ እንዲሁም ደግሞ አንድ እዛ ላይ ልጠቅሰው የምፈልገው ኤርትራ ውስጥ ማንኛውም አይነት ወጣት በሰራዊት እጅ መኖር አለበት። ወጣት የሚባል ሁሉ ሰራዊት መኖር አለበት እና አንድ ኤርትራዊ እዛ ከተማ ሊኖር ከሆነ መንቀሳቀሻ ወረቀት ወይ ደግሞ መንቀሳቀሻ ወረቀት የሚባል ይሰጣል። እና የሚሰጠው ወረቀት ደግሞ ምናልባት ከበረሃ ወይም ከጦር ሜዳ ወይም ደግሞ ከድንበሩ ከምናምኑ ካለበት ከሰራዊቱ ከራሱ እንትን ወደ ከተማ ሊመጣ ከሆነ በወረቀት ነው የሚመጣው፣ በወረቀት ነው የሚንቀሳቀሰው እና ያለ ወረቀት ሲንቀሳቀስ ከተገኘ ምንድነው ይታሰራል። ከዛ በኋላ ተይዞ ደግሞ ወደ ቦታ ይመለሳል። ከተማ ላይ ማንኛውም ወጣት ከታየ ከዛ በኋላ በድንገት መጥቶ ይጠይቃል ፖሊስ ምንም ህጋዊ ፍቃድ አለ ወይ እዚህ ከተማ ላይ እንድትቀመጥ እና እኔ ከአሁን በኋላ ያለው ኑሬ ይታይ እንግዲህ ስራ ለሰራ ከሆነ ደግሞ ውድድርና ውስጥ ገብተሃል ይሉኛል። ደግሞ ጌታ አስቀድሞ የተናገረኝ ነገር ምንድነው? ያዝልኝ ይሄን ነው። አንድ ተአምር ነገር የምፈልገው ወደ ኤርትራ ከመምጣቴ በፊት አንድ ጌታን ተናግሬ ነበር። እኔ ሁሉም እንደምታየው ጌታው ሰራዊት ነው። ሁሉም ሰራዊት ነው። ሰራዊት ሳትሆን እዚህ ሀገር መኖር አትችልም። ደግሞ የሆነ ወረቀት መኖር አለበት እና እንግዲህ ከአገር ውስጥ የሚገርም ነገር ኤርትራ ውስጥ አገር ውስጥ አሁን ለምሳሌ ኢትዮጵያ ውስጥ አንተ ከትግራይ ወደ አዲስ አበባ ለመሄድ የይለፈ ወረቀት ያስፈልጋል? አያስፈልግም። አገር ነው አይደለም? የኤርትራ ውስጥ እንደዛ አይደለም። ወረቀት ያስፈልጋል። ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ ወረቀት ያስፈልጋል እና ሰርተ ለመኖር በጣም ከባድ ነው። እና ጌታ ሆይ ያልኩት በእንደዚህ አይነት ቻሌንጅ ውስጥ እኔ ከኔ ጋር ከደደሳ የመጡ ሰዎች ወዲያውኑ ወረቀት የላችሁም ተብለው ወደ ሰራዊት ይገባሉ። እና እኔን ደግሞ ምን አለ ጌታ ሆይ ምንድነው ካሁን በኋላ የኔ ዕጣ ብዬ ስጸልይ ምን አለኝ? አንተ የኔ ወታደር እንጂ የሻዕቢያ ወታደር አትሆንም አለኝ። ኧረ ተው እንዳይወስዱኝ አንጠልጥለው ከዛ በኋላ ሰዋ የሚባል ይወስዱኛል። ከዛ በኋላ አሰልጥነው ደግሞ ያደርጉኛል። ማረጋቸው አይቀርም። በቃ እኔ እንድታገለግል ነው የመጣኸው እንግዲህ ብሎኛል። እና ያንን ቃል ይዣለሁ። ምን ብሎኛል? የኔ ወታደር እንጂ አትሆንም ብሎኛል። አሁን በእንደዚህ አይነት በዚህ መሃል ነው እንግዲህ ኤርትራ ውስጥ የነበረው እንትን ከባድ ነው፣ በጣም ከባድ ነው። በዚህ መሃል አሁን የምታውቅ ከሆነ ይህን ታሪክ የምታውቅ ከሆነ እንዴት በተሰበ ኢስት አፍሪካ ውስጥ የተደረገ ታሪክ ነው። እነ በቀለ ሻንቆ የሚባል የግሬት ኮሚሽን ኃላፊ ምን ያደርጋል? ይህን ሰንራይዝ ሚሽን ያስገኝ ሰንራይዝ ሚሽን በሚል ኢስት አፍሪካን እስኪ 50 ቀን ወንጌል ካምፓኒ ነው አላንዴ አርገው እና ዘመቻ ጌታ ይባርክ ዘመቻ አርገው የ50 ቀን ዘመቻ ፕሮግራም አለን ተብሎ ከኤርትራ አብያተ ክርስቲያናት የሆኑ ሰዎች ሰልክት አርገው ወዴት ወስዷል? ወደ ኬንያ ወስዷል። ያ ስልጠና ተሰጥቷቸው ከመጡ በኋላ ኤርትራ ውስጥ ያሉትን ማንኛውም አይነት አብያተ ክርስቲያናት ለወንጌል እስከሆነ ድረስ ማንኛውም አይነት አብያተ ክርስቲያናት አርጋችሁ የኤርትራን ህዝብ እንግዲህ ያስመራን ህዝብ በ50 ቀን ሆብላችሁ አሳምኑት የሚል አይነት ፕሮጀክት ይመጣል። ይሄንን ነገር ሲመጣ ወዲያውኑ እኔ ካሉ ሰዎች ጋር እናንተ ሰዎች አራ ተጠንቀቁ አልኳቸው። አሁን ያንን ነገር ሲመራው የነበረ አንድ ፓስተር ስሙን አልጠቅስም ቅር እንዳይለው ምናልባት ንስሐ ገብቶ ተመልሶ ሊሆን ስለሚችል ይሄን ነገር የሚያደርግ የነበረው አንድ ፓስተር ስማኝ ይሄ ነገር አደገኛ ነው። እንዴት ብትል አንደኛ ነገር ሰንራይዝ ሚሽን የሚለው ቋንቋ
ሻዕቢያ በሌላ ቋንቋ ሊረዳው ይችላል። እንዴት ብትል ልክ ባድመ አሁን ኢሳያስ አፈወርቂ ምን ብሎ ነበር? እኛ ከባድመ ወጣን ማለት አትገባም ብሎ፣ ያኛው ደግሞ ፀሐይ ግባት። ያን ቋንቋ ነው የሚጠቀሙ ያሉት እና አንደኛ የገመል መንፈስ እያላችሁ እየተቃወማችሁ ነው። ሁለተኛ ፖለቲካ ቋንቋ አምጥታችኋል። እሱ መንግስት የፖለቲካ ነው አይደለም አይገባውም። እኛ የእውነት ብርሃን እንዲበራልሽ ማለት ነው ለኛ፣ ግን እንደሱ አይገባቸውም። ስለዚህ አንደኛ ቋንቋውን ቀይሩት ብዬ ቁጭ አድርጌ ተናገረ። ጌታ ግን ምን አለኝ? ተወላ ጠምዳችሁ ስለፈለኩ ነው ብሎ ስለተናገረኝ፣ ግን እንደ ምን አልባሽ ቢመል ተናግሮኛል። ፐርሰናሊ ሄጄ ተናገርኩት። ይሄን ነገር ቀይሩት ብዬ ብናገር ደግሞ አንተ ምን አጠለጠሉኝ። የምታየው በጣም አላ ይሄ ቀጫጫ ምን ደግሞ ድሃ እንዴ ፕሮስፔሪቲ ማያምን ታይሳላችሁ። እየተወላገደ ጫማ የሚለብስ ደግሞ ነብይ ነው ብሎ ምናምን ብሎኝ፣ ኧረ ተው ይሄ ነገር አደገኛ ነው ብዬ ብናገርም አልሰማኝም። ግን ያ ደብዳቤ የሰጠኝ ወንድም አገልጋይ እዛ ካምፓኒ ውስጥ የዛ ዘመቻ ላይ አልገባም ብሎ ራሱን ገልሏል። ኦርቶዶክስ ቤተክርስቲያንም አልገባም። ይሄ እንዴት ብትል በዛው መጠን የወንጌል ስራ ሳይሆን እንዲሰራ የተፈለገበት በቀለ ሻንቆ የሰጣቸው የወንጌል ስራ እንዲሰሩበት ነው። እነሱ ግን ሌሎች የሐሰት አስተማሪያችሁ የሐሰት አብያተ ክርስቲያናት አንድ ለማድረግ ተጠቀሙበት። ያን ነገር እግዚአብሔር ተንኮላቸውን ያውቃልና ከዛ አረተው ጆይን አድርጉ ሲባሉ አንዳንዶቹ አናረግ ማለት የበዛው የዋህ ግን ጆይን አድርጎ በ50 ቀን ፕሮግራም ሊደረግ ተብሎ በየቦታው ሄቨንስ ጌት ፊልም በሲኔማ ካፒቶል የሚባል እዛ ላይ ፕሮግራም እና ወረቀቱም ደግሞ ሰንራይዝ ሚሽን የሚለው ወረቀት ወደ 3 ሚሊዮን የሚያክል ወረቀት ታትሞ እየተበተነ ነው ያለው። ከዛ በኋላ ወዲያውኑ የኤርትራ መንግስት ገብቷል። ወዲያውኑ ያያያዘ የጠረጠርኩት ነገር ወዲያውኑ ያያያዘውና እንግዲህ ሆ ብለው መንግስት ሊገለብጡ ነው ምን እንድምታሰማ ይሄ ነገር አለና ወዲያውኑ ይሄን በዛም ሆ ወይዛን ጊዜ በቃ ክርስቲያን ሹራ አይበላም፣ ክርስቲያን ድርቆሽ አይበላም፣ ምን ስብከቶች ተሰበኩ እንጂ ስለ ነፍሳት የተሰበከ ነገር የለው። ከዛ በኋላ እንዲህ ይሄ ነገር ምንድነው ብዬ ወዲያውኑ መንግስት እኛ እንትና አይገዛንም የገመል መንፈስ አይገዛንም ምናምን ሲፎክሩ መድረክ ላይ ኧረ ተው በቃ አገር የሚችላቸው አይመስሉ እና ያስፈራራሉ። መንግስቱም ራሱ መጀመሪያ ፈርቷቸው ነበር ይሄ ነገር ወደ ከዛ በኋላ ወዲያውኑ ስማርት ነውና ወዲያውኑ ደብዳቤ ላከና እስኪ አንድ ጊዜ ረጋ በሉ እኛ ላይሰንስ እንሰጣቸዋለን፣ ላይሰንስ ከመስጠታችን በፊት ግን እስኪ አንድ ጊዜ አቁሙት ይሄንን አላቸው። በደብዳቤ ነው አቁሙት። ሰንራይዝ ሚሽን ብለው እንግዲህ የፖለቲካ አጀንዳ ይዘዋል ብሎ ነው። አሁን ሰንራይዝ ሚሽን አንደኛ የፖለቲካ አጀንዳ ነው ብሎ አስቧል። ሁለተኛ ነገር ደግሞ ይሄ የገመል መንፈስ የሚለው ነገር ደግሞ ያ የኤርትራ ብር ላይ ገመል አለው፣ የገመል አርማ አለው እና በ97 በፈረንጆች አቆጣጠር ትግራይ ላይ ያ ናቅፋ የሚባለው ይሄ የገመል ስዕል ያለበት የእስላሞች ነው፣ ስለዚህ ለመባ አይሆንም ብለው እዛ ድንበሩ አካባቢ ላይ የተናገሩትን አለ ይሄ ነገር። አሁን ሰንራይዝ ሚሽን ብለዋል፣ አንደኛ የገመል እንትን ብለዋል። አሁን ከፖለቲካ ጋር ነው መንግስቱ ያያዘው እንጂ መንፈሳዊ ነው ብሎ አልቆጠረም። መንፈሳዊ ነው ደግሞ ስላልሆነ ወዲያውኑ አንድ ጊዜ ቆዩ አላቸው። ያ ሰንራይዝ ሚሽን ተብሎ የነበረው በአንድ ጊዜ ቀለጠ፣ እንደ ቅቤ ቀልጦ ቆም አለ። ኧረ እንቀጥል ሲባል እንዲህ ማን ይቀጥል? መንግስቱ ነው የተናገረው። አሁን ደፋሮች ናቸው እነዚህ መንግስት አይችላቸው ምናምን ብለን ስንጠረጠራቸው የነበሩ ሰዎች ምን አሉ? አላረን ደብቁኝ አይነት ነገር አሉና ከዛ በኋላ ቀስ ብሎ ሰብስቦ እስኪ እንትን እናደርጋለን ምናምን ማለት ጀመረ። ቀስ ብሎ ያው እንግዲህ እነሱን ወደ መያዝ ገብቷል። እነዚህ ዋናዎቹን ወደ መያዝ እና ምንም ኃጢአት የሌላቸው ሰዎች ደግሞ የኦርቶዶክስ ቤተክርስቲያን መሪዎችም እንግዲህ ታርጌት ውስጥ ገቡ። ከዛ በኋላ እስሩ መጣ። አሁን እስሩ መጥቶ አንድ በአንድ እየለቀመ ከቤት እየለቀመ ማሰር ጀመረ። የሚገርም ነገር ግን እነዛ ንጹህ የሆኑት በተለይ ደግሞ አገልጋዮች ሙሉ ወንጌል ቤተክርስቲያን የነበሩት ሌሎችም የነበሩት መታሰራቸው ነው የሚያሳዝን ነገር። አሁን እዛ ላይ እንደው አለ አይደል እንዴ እነዚህ ሰዎች ምናልባሽ በድለዋል። ልክ ነው በድለው ሊሆን ይችላሉ። አንዳንድ ስድ የሆነ ልቅ የሆነ ነገር አካሄድ ነበር። ግን ጥበበኛ ንጉስ የእግዚአብሔር ቃል ሲናገር ጥበበኛ ንጉስ በደለኛውን ሰው ለይቶ ይቀጣል ነው። አሁን እነዚህ ሌሊቱን ሰዎች ለይቶ መቅጣት ሲገባው በቃ አለ አይደል እንዴ በጴንጤ ስም ሁሉንም ሰው መሪዎቹም መጀመሪያ ታሰሩ። መሪዎቹ ከታሰሩ በኋላ ደግሞ ቀጥሎ ማንም ማሰር ጀመረ። እየለቀመ እኛንም ደግሞ ከቤት ለቤት መልቀም ጀመረ። በጣም የሚገርመኝና በጣም ልቤን የሚያሳዝን እንደ ታሪክ እንደው መናገር የምፈልገው በተለይ እንደ ዶክተር ፍጹም የሚባሉት የኤርትራ ውስጥ ወይ ደግሞ ኢስት አፍሪካ ውስጥ ብቸኛ የሳይካትሪስት ምሁር፣ የሚገርም ነገር በጣም ብቸኛ የሳይካትሪስት ምሁር እና እሱ እዛ የሳይካትሪስት በሚሰራበት ጊዜ
እሱ በነበረበት ጊዜ ያንን ድርጅት በጣም የመንግስት ድርጅት ነው፣ በግል መበልጸግ የሚችል ሰው ነው። በግል ሆስፒታል ክፈት ብሎት አልፈልግም፣ ጌታን እያገለገልኩኝ ህዝብን አገለግላለሁ ብሎ ሲሰሩ የነበሩ ናቸው ሁሉም ዶክተሮች። እና ያንን ደግሞ ያው እንግዲህ ታርጌት ውስጥ ስለከተቱት ምንም ነገር አላደረገም። ኦርቶዶክስ ቤተክርስቲያን ነው፣ ቄስ ነው፣ በቃ ካህን ነው። እንቃርገው እስር ቤት ውስጥ ከተቱት ማለት ያ ሲታሰር እንደገና ያንን ድርጅቱን እንደሱ አድርጎ ሊመራው የሚችል ሰው ስለላልነበረ እብዶች በዙ። በቃ ልቅ ሆነ። ከዛ በኋላ ምንም በቃ ነገር ሁሉ ተበለሻሸ። አሁንም ሳይካትሪስቱ በቃ ባይዘው ዶክተር ፍጹም እንትና ዶክተር አታላይ ያውቀዋል መሰለኝ እዚህ የታወቀው እና ኢትዮጵያ ውስጥ የታወቀ ሳይካትሪስት አይ ቲንክ ጓደኛው ሳይሆን አይቀርም። ምናልባት ፐርሰናል ብትጠይቀው እንደነሱ የመሰለ ሰው ነው። ፊገር በጣም ኢትዮጵያ ውስጥ አሁን እሱ ቢሄድ ምን ይሰማል? እሱም ደግሞ በጣም ብዙ የኤንጂኦዎች ዩኤንዲፒ ምናምን ይህን ያህል $1000 እንስጥህ ከኛ ጋር ስራ ብሎት አልፈልግም፣ ኧረ እንግሊዝ እንውሰደ አልፈልግም፣ እንትና እንውሰደ አልፈልግም ብለው እንትን ያደረጉ ናቸው። እንዴ በጣም ጨካኝ የእግዚአብሔር አገልጋዮች ናቸው። የሚገርመኝ የእነሱን ካራክተር ስገልጽ የሚገርም ነገር በተለይ ደግሞ የኛ እንደ እንትን መማር ያለብን አንድ ትልቅ ነገር አለ። ወዲያውኑ እስር ሲጀምር ይሄ ሰውዬ እንግሊዝ ውስጥ ነበር ገና እስር ከመጀመሩ በፊት። አንዳንዶቹ አገልጋዮችም የሙሉ ወንጌል ቤተክርስቲያን አገልጋዮች አለ። እነሱም ደግሞ አንዳንዶቹ አሜሪካ ውስጥ ነበር፣ አንዳንዶቹ የት ነበሩ መሰለህ? እስራኤል ነበሩ። ይሄ እስር ሲጀምር ምን ማድረግ አለባቸው እንደሱ ታስበዋል? ተስፍዬ እስር ጀምሯል፣ መንግስት እያሰረ ነው። እነሱም እንደሚታሰሩ ያውቃሉ። ምን ታደርጋለህ? በዙ አድርጋችሁ ቅሩ የሚል ነገር እንድምታን ያለው ወዲያውኑ በተለይ እነዚህ የታሰሩት አባቶች ወዲያውኑ አንዳንዶቹ የሐሰት አስተማሪዎቹ እስር ሲጀምር መሸሽ ጀመሩ። ከቤተክርስቲያን የዘረፉትን ሳብሰናይት ይዘው በምጽዋ አድርገው ሊያመልጡ ጀመሩ። ተያዙ። የሚገርም ነገር አንዳንዱም ያመለጠ ነው። አሁን በጎቻቸውን ጥለው ምን አደረጉ? መሸሽ ጀመሩ። መጥቷል አሳቱ። አሁን እነዛም ውጭ ያሉት አገልጋዮች ዶክተር ፍጹም ምናምን የሀገሪቱ ሁኔታ ጥሩ እንዳልሆነ የተረዱ እና እስርም እንደተጀመረ ያወቁ ወዲያውኑ አንደኛው ከእስር መጣ። ከእስራኤል መጥቶ ገባ። ሰው ሁሉ አበደ። ያኛውም ከእንግሊዝ መጣ፣ ያኛውም ከአሜሪካ መጣ። እንዴ ለምንድነው እንደዚህ የምታረጉ? ሲል እንዴ በጎቻችን እውነተኛ እረኛ እኮ ስለ በጎቹ ምን ህይወቱን አሳልፎ ይሰጣል እንጂ እኛ የሰበክነው ወንጌል እውነት መሆኑን በእስርም ቢሆን በደም በመስዋዕትነት ማረጋገጥ አለብን ብለው ይህን ነገር እንትን አደረጉ። እና ጀግኖች እምነት ሰዎች ናቸው። እንደ ተራ ሰዎች አይደሉም። ሌላው ሲሸሽ እና ገብቷል። ያ ነው ያለፈው። ቅድም አሁን ነካ ያረኩልህ ታሪክ እንደዚህ አይነት ለኔ ፊገር ናቸው እነዚህ ሰዎች። እንዴት አድርጌ ነው አሁን ያን ዶክተር መለስ ወጉ እድል ሲያቀርብልኝ ውጭ አልፈልግም ያልኩበት ዋናው ግን እንዴት አድርጌ እነሱ ምርጫ ያላቸው ይሄን ነገር አላደርግም ካሉ እኔ የሚል ነገር ያሳደሩብኝ ንግግር ነው። እኔ አሁን ብዙ ጊዜ የምናገረው አንድ ነገር አለ። እኛ የምንሰብከው የእግዚአብሔር ቃል ተስፍዬ፣ እኛ የምንሰብከው የእግዚአብሔር ቃል በሰዎች ልብ ታትሞ ብዙ ፍሬ መፍራት የሚችለው ብዙ ፍሬ ማፍራት የሚችለው እኛ ስንኖረው ነው። እኛም ማንኖረው ከሆነ ስብከት ቃል ብቻ ሆኖ ነው። አሁን የነዚህ ሰዎች ቸርች የወለቅ እስካሁን ድረስ በንጽህና ስላገለገሉ እነሱ ጋር እዚህ ዙሪያ ላይ ያሉት ኳሊቲ የሆኑ ሰዎች ናቸው። ደግሞ የሚገርም ነገር የሙሉ ጊዜ አገልጋዮች አይደሉም። ደሞዝ አይቀበሉም፣ ደሞዝ የላቸውም። ሰርተው ነው የሚያገለግሉት። ግን ከማንኛውም ሰርቶ ከሚያገለግሉ በላይ ኤርትራ ውስጥ የሰሩ አገልጋዮች ናቸው። እኔ እውነት እንመረጋለን። በጣም ቤስት አላርል እንዴ ፒላርስ ናቸው፣ አባቶች ናቸው። እነዚህ ሰዎች በህይወት መጥተው እዚህ ምስክርነታቸው ቢሰጡ ምን አለ? እኔም ከምጠቅሰው በላይ በጣም የሚጠቀስ ነገር ያላቸው ሰዎች ናቸውና ህይወት በእኛ ውስጥ ተከሉት። አሁን ስለተከሉብን አደራ ስለሰጡን ነው እንግዲህ አሁን የመጣውን እኔ አሁን ስሰደድም በቃ የነሱን አደራ ለመጠበቅ ነው። የሚገርም መንከራተት፣ ስደተኛውን ለመንከባከበው፣ አማኑኛውን መንከባከበው እውነቴን ነው አደራ ብለውኛል እነሱ ሰዎች። የነሱን አደራ እድል ሲሰጥ ኖ ያልኩበትም ለዚህ ነውና እንደዚህ አይነት ሁኔታ ነው የታለፈው እና የኢትዮጵያ ቤተክርስቲያን በተለይ ደግሞ አሁን ያለችው የኤርትራ ቤተክርስቲያን ከዚህ ሁሉ እብዳን አንድ ነገር ማሰብ አለባቸው ብዬ አስባለሁ። የሆነ ሆኗል ያለው ልክ ነው። አሁን እዚህ ጋር አንድ ነገር ልንጠነቀቀው የሚያስፈልገው የኤርትራ መንግስት ቤተክርስቲያን የዘጋበት ዋና ምክንያት በሐሰት ትምህርት ነው። በሐሰት ትምህርት ምክንያት ነው ብቻ ማለት አይደለም። ገብቷል። በዚህ ይሄ አንዱ ምክንያት ሊሆን ይችላል እንጂ የነበረው የፖለቲካ የንኩቻም የሁለቱም ሀገሮችም ምንድነው እንትን ያሰኛል። ለዛ ነው ደግሞ እኛን ጴንጤ የወያኔ ልዑክ ነው። ከወያኔ ጋር ተጣልቶ የለም። የአሜሪካና የወያኔ ልዑክ ነው።
ከታሰርክ የወያኔ ልዑክ ነው፣ የአሜሪካ ልዑክ ነው። በቃ ሽፍት አደረገ። እኔ አስሮ ሲቀጠቅጡኝ ወያኔ ልዑክ ታሰርክ። ወዲያ ከታሰርኩ በኋላ በቃ ማንኛውም እስርህን ነገር እንዴት ታስረህ እስር ቤት የነበረውን ነገር ሲል አሁን እንደዛ የወያኔ ልዑክ የሚል ስም ነው እንግዲህ የሚሰጡ ለምን ካለው ሁኔታ ጋር ማለት ነው። ስለዚህ ምን ለማለት ብዬ ነው ይሄ ነገር አልፎ ይሄ ነገር እንግዲህ አሁንም የኤርትራ ቤተክርስቲያን ልትማርበት እኔ አንደኛው ኬዝ ማለት ነው እንጂ በዚህ ኬዝ ምክንያት ነው ብቻ ነው መከራ የመጣብን ማለት አይደለም። ራሱ መንግስት የራሱ የሆነ ሚስጥራዊ የሆነ እንትኖች እኔ ግን የራሴን ኃጢአት ብቻ ነው። እኛስ አብነት አልሆንም፣ ምክንያት ብርሃን አልሆንም፣ ያልሆነ እድሉን አልተጠቀምንበትም ለማለት ብዬ ነው። እና ይሄ ነገር በእንደዚህ ሁኔታ ውስጥ እያለ እኔ ግን ያው አገልግሎቴን ቀጠልኩኝ። ወንጌል መስበክ። አንተ አልታሰርክም? እኔ የዛን ጊዜ አልታሰርኩም። ወንጌልን መስበክ ምን ማለት ጀመርኩኝ። ግን እየፈራ ነው የምሰብከው። ግን ደግሞ ሁለተኛ ነገር ደግሞ ምን አይነት ችግር አለብኝ? እኔ ወረቀት የለኝም፣ መንቀሳቀሻ ወረቀት የለኝም። ያቺ የሰጡኝን አንድ ወረቀት ነበር፣ እሷን ይዤ ነው እንግዲህ ማገለገለው። በዚህ አይነት መሀል ላይ ያለሁኝ ነው እንግዲህ አንድ ችግር ተፈጠረ። ምንድነው የተፈጠረው ችግር? እኔ አንድ ቀን ከስራ ወጥቼ ወደ ቤት እየሄድኩኝ እያለሁ እንዳጋጣሚ ግፋ ነው የሚሉት፣ መግፈፍ፣ ሰው አሰን እንደሚገፈፍ በድንገት ይመጡና ወረቀት አፈሳ ጌታ ይባርክ፣ ወታደር ከሆንክ ወደ ወታደርና ቦታ ተመለስ፣ ካልሆነ ደግሞ ከዛ በኋላ አንድ ቀን አገኘ። ከዛ በኋላ እኔም አማርኛ ተናጋሪ ነኝ። ከዛ በኋላ አቆመኝና ወደ መንቀሳቀሻ ላይ እኔ አሁን መንቀሳቀሻ የማውቀው ኢትዮጵያ ውስጥ ብር ነው ገብቷል። እኔ ደግሞ ሰውየው ምን አልክ አልኩት። መንቀሳቀሻ ሲለኝ ይሄ ወታደር ጫንቆት ብር ፈልጓል ነው በእኔ አእምሮ ያለው። ከዛ በኋላ አውጥቼ ብር ስል ሰጠው። እንዴ አንተ አምቼ እና ጉቦ ሰተህ ልታመልጥ ብሎ ነው ብሎ በዱላ ላይ ወረደብኝ። ከዛ አንዱ ሲመታኝ አንዱኛው መጣና ተረባረቡብኝ። እንዴ ከየት መጡ ሳላችሁ ላጥ ዜሮ ላጥ ወንድም አልቻልኩም። ከዛ በኋላ ፌንት ወጣ። ከዛ በኋላ የሆነ ትልቅ መኪና ኤኔትር የመጣ ብድግ አድርገው ጫኑ። ከጫኑ በኋላ እንዴ ምንድን ነው የሆነው? እኔ መንቀሳቀሻ አለኝ። እኔ እንግዲህ መንቀሳቀሻ ይሄ ሰው ተቸግሯል ብዬ ደግሞ ቻር ነኝና ክርስቲያን ነኝና ብር ሰጠሁት። ወይማ ጉቦ ሊሰጠው ልታመልጥ ያለ ምንድነው የተፈጠረው? ሰው እንደዚህ ነው ወታደር ነው ያረኝ አይደለም። ግን ያው ወረቀት ከእስር ቤት እንደነበርኩ ወረቀት አለችኝ። ይሄማ 6 ወር ስለሚል ወድቋል እኮ ከአሁን በኋላ ምንም አያደርግልም አራተው ብሎ ታሰርኩ። ከታሰርኩ በኋላ ልክ እንደኔ ከደዴሳ ያመጡ ሰዎች ታስረው ወዴት ሄድን? በጣም ይሄ አዳ አቤቶ የሚባል በጣም ከባድ ነው። ከዛ ያው እንግዲህ በጣም ብዙ ወታደሮች ነው የታሰሩት ከኛ ጋር ታስረን ከዛም ወደ ምጽዋ አካባቢ በጣም ሞቃታማ ወደ መትከል አቤት የሚባል ሞቃት በጣም ሞቃታም ወደ ወዴትም እንደሚወስድ ብቻ በጣም ወዛ ቦታ ወሰዱ። በጣም ምግብ የለም ምን የለም። በትልቅ ሜትር ተጭነ ነው የምትሄደው። ኧረ ጌታዊ ምንድነው ጌታዊ አንተ እኔ ወታደር ትሆናለህ ብለህ ነበር። ተጋጨብኝ። ይሄ ነገር ታዲያ ምንድነው? ወታደር ራሱ ሊከቱኝ እኮ እየወሰዱኝ ነው አልኩት። ሄድኩኝ ታሰርኩ። ከታሰርኩ በኋላ ወዲያውኑ ከስንት ቀን በኋላ ወደ አንድ ትልቅ ሃንገር ነው እዛ ወደ 5000 ሰው ተሞቃና ደግሞ አገሩ በጣም ሞቃታማ ነው። ዳህላክ በጣም ሞቃታማ ነው። ይለበልባል፣ እሳት አትችለውም። እና በቃ አንዳንድ በቃ ዲሃይድሬትድ ነው የምትሆነው። ላብ ይሄ በተው ይወጣል ይወርዳል። ኧረ ውሃ ብለን ብንደበድብ ማን ይስማል? ከዛ በኋላ አንድ ውሃ ትንሽዬ በእንትን አድርገው ሰጡን፣ በሳህን በሸንኬሎ አድርገው ሰጡን። ለ5000 ሰው ህዝብ ነው እና አንዳንድ ጉንጭ ነው የምትጠጡት ተባለ። ከዛ በኋላ ያለችው ከዛ በኋላ የተፋበትንም እየጠጣ እኛ ላይ ደረስን። አንዳንዱ የተጸየፈም አለ። ግን በእንደዛ ነው ጌታዬ በኢየሱስ ስም ብዬ ጠጣሁ። ጨለማ ነው ያን ጠጥቼ ከዛ በኋላ ለነገታው ጉዳያችሁን ለነገታችሁ ይታይ ወደ 5000 3000 ምናምን ይሆናል። ብቻ በጣም እንትን ነው። ለነገታ ጉዳያችሁ ይታያል ተብሎ ወዲያውኑ እንደሚታደረው ታደረ። ስንታደር የሚገርም ነገር አንድ በረከት የሚባል እዚህ ከኔ ጋር ደዴሳ ታስሮ የነበረ ወንድም እና የልብ ኬዝ የነበረው እንትኖች ይሄ በቀይ መስቀል በጣም በልዩ ኬር ወደ ኤርትራ የተመለሰ የልብ በሽታ ስላለው እንዳጋጣሚ እሱም ከኔ ጋር ታስሮ ነበር። ለካ አላወኩ። ከዛ በኋላ ይሄ ሰው ዲሃይድሬትድ ሆኖ ሞቶ ተገኘ እዛው ላይ። የሚያሳዝነ ነገር ልክ እንደዛ 4 ሰዎች ናቸው እንደዛ ሞቶ ተገኘ ዲሃይድሬትድ ሆኖ እና ወዲያውኑ በእንትን አድርገው እንደ ተራ ሰው ምንም እንደሞተ ብድግ አድርገው ቀበሯቸው ተባለ። ተቀበረ። ደነገጥኩ። ኧረ ጌታ ሆይ ካሁን በኋላ እኔስ በህይወት እቀጥላለሁ ሳልቀጥልም? በጣም ያስደነግጥ ነገር ነው። ደነገጥኩ። ወዲያውኑ
መጡ። ከመጡ በኋላ ስም እየጠሩ የእንደዚህ የሰራዊት ክፍል ይሆንክ እያሉ ይጠራሉ። የእንደዚህ ሰራዊት ክፍል ገብቷል፣ በየሰራዊቱ ክፍል ይጠሩሃል። አሁን ገብቷል፣ እዛ ያሉት ወታደሮች ናቸው ብያለሁ። አሁን የአንደኛ ክፍለ ሰራዊት ይሆንክ፣ የ86 ክፍለ ሰራዊት፣ 76 ክፍለ ሰራዊት ይሆንክ ተለዩ እያሉ በመኪና እየተጫኑ ወዴት ሄዱ? ወደ የቦታቸው። ማን ቀረ? እኔ ምንም ሰራዊት የሌለኝ ቀረው እና እስከምቀር ድረስ ደግሞ ባዶ እግርህን ታወጣለህ፣ ጫማህን ታወጣለህ። ባዶ እግርህን ነው የምትሄደው። በዛ በበረሃ ላይ ባኳርጌ ነው የምንቀሳቀሰው። በጣም የሚሰጠህ ምግብም ትንሽ ነች። እስር 1 ወር የሚያክል እዛ ታሰር። የእናንተ ጉዳይ ምንድነው? እኛ በቃ ሰራዊት አይደለንም፣ ሰራዊት ውስጥ አልነበርንም፣ እንደዚህ ብለን የመጣንን እንደዛ። እንደኔ ደግሞ አንዳንዶቹ ኦኬ ሰራዊት ያልሆናችሁ እናንተ ወደ ማሰልጠኛ ትሄዳላችሁ ምናምን ብለው ይጠባዋል። እስከዛው ግን የሆነ እስር ቤት ያሰራሃል። እስር ቤት ጉድጓድ ትቆፍራለህ። እኔ አሁን የአይን በሽታ ነበረብኝ እና ስቆፍር መነጽር ይወድቃል። ቆፍር ትባላለህ። በሀገር ህዝብ ላይ ግራ ገባኝ። ለዚህ ነበር ወንድሞች የተጋደሉት። ገብታለ ጥያቄ ውስጥ አገሬ ብዬ ከዛ አገሬን ብዬ መጥቼ ምንድነው ብዬ ጥያቄ ውስጥ ገባብኝና ጌታዊ ምንድነው እየሆነ ያለው? በቃ በርሮ መጥፋት ነው። ከፍ ቢኖር ብበር አይ የሚቻል አይደለም። ብበር ጥሩ ነበር ግን ሄድኩኝ። ግን እግዚአብሔር ዓላማ ነበር የሚያልፉትን ለማለት። ከዛ ላዛ ድንጋይ እያስቆፈሩኝ እየፈነቀልኩኝ እባብ ያለበት ምናምን እየፈራሁ ነው ጌታዊ በህይወት። ከዛ ላ ቤተሰቦች ደግሞ ይሄ ሰውዬ በቃ ብለው ጠይቀው ነበር፣ ሊያገኙኝ አልቻሉም። ከዛ ላ በእምነት ያሉት ወንድሞች ግን ይጠይቃሉ የት እንዳለሁኝ ምናምን። የሚደርሰኝም ሰው የለም። ከአስመራ ከተማ ወጥቼ በረሃ ላይ ነው ያለሁት። እንደዛ እያለ መጨረሻ ላይ ከዛ እናንተ ያልሰለጠናችሁት ሰዎች ተብሎ በመኪና አንስቶ ከ1 ወር በኋላ ማለት ነው ወደ ይወስዱኛል፣ ወደ አስመራ እና ቤት ገርግሽ የሚባል አለ፣ እዛው ይወስዱኛል። እና ቢናም የሚባል ከኔ ጋር አሁን ወደ ጌታ ሄዷል። ከኔ ጋር የተኛ ሰው እዛ ከታሰርን በኋላ ወዴት ለመሄድ ስልጠና ለመግባት። ከዛ በኋላ ጌታን ምን አልኩት፣ እንዴ አንተ ተዋሻለህ እንደ ጌታ ሆይ የኔ ወታደር ትሆናለህ ነበር ያልከኝ፣ ግን ይኸውልህ የሻዕቢያ ወታደር ለሆን ተዘጋጅቼልሃለሁ እና እንዴት ነው ነገሩ ስለው ወዲያው አንድ ድምፅ ሰማሁ። ምን የሚል ድምፅ? ሙሴ ደግሞ የፈርዖን ልጅ እንዳይባል በእምነት ግብፅን ጥሎ ወጣ የሚል ድምፅ ሰማ። እንዴት ታዲያ ይሄ ነገር ካለሁበት ሁኔታ ጋር አይሄድም። ከዛ በኋላ ምንድነው እያለኝ ያለው? ዝም ብለህ ውጣ። ተዘግቷል እኮ በሩ። እንዴት አድርገህ ነው የምወጣው? ይታይ እንግዲህ እንዴት አድርጎ ነው የምወጣው? ከዛ በኋላ አጠገቤ የነበረው ቢናም ደግሞ ከህልሙ ብንን ተነሳለ። ሀብትሽ አለኝ። አቤት አልኩት። አንተ ስትወጣ እኔ ስቀራየሁኝ አይለኝም? ህልም አለመሱ ድሽ ነኝና የማ የእግዚአብሔር ድምፅ ነው። ሃሌሉያ ብዬ ወንድሜ ሳንጣዬን እንግዲህ ውጣ እያለኝ ነው ጌታ። ሳንጣዬን ይዤ ቀስ ብዬ ሲሄድ ለካ ጥበቃው በሩን ዘጋው ብሎ ሳይዘጋው ሄዷል። ሳየው ደግሞ የለም ተኝቷል መሰለኝ። እግዚአብሔርን ልም ያለ እንቅልፍ ለቀቀበት። ዳዊት ጠላቶች ላይ የሆነው እንዴ በደንብ አድርጎ አስተኛልኝ ጌታ። ደሽ ነኝና ብዬ እንደምቃስም ከዛ በኋላ ጓደኛዬ ከኔ ጋር ና እንሂድ በል ሸኝ ብሎ ሸኝቶ ይፈርቶ ተመለሰ። አይገርምም? እኔ ወንድምህ ያችን ተጠቅሜ ቀስ ብዬ ሲሄድ በሽቦ የታጠረ አገኘሁኝ። ያን ቀስ ብዬ ሄድኩኝ። ከዛ በኋላ ማንም ሰው የለም፣ ባህር ዛፍ ብቻ ነው፣ ቅጠል ነው። ሄድኩኝ ሽቦን እንደምንም ብዬ ገንጥዬ በታች በኩል አለፍኩኝ። ሮጥ ማላቆም ሀገሩ ሩጬ ወደ ሆነ በረሃ ላይ ገባሁ። ከዛ በኋላ ጠርጥሬ እስኪ በዚህ ይሆናል መንገድ። ከዛ በኋላ እንደማን የሆነ ገጠር ሰዎችን አገኘሁኝ። በዛ አድርጌ ወደ አስፋልቱ የሚያወጣው መንገድ በየት ነው ስላቸው ምን እየሰራ? አይ ስፖርት እየሰራሁ ነው ምናምን እና ወደ አውቶቡስ ለመያዝ ወደ አላረንዴ ለመሄድ መናኸሪያ እየሄድኩ ነው ምናምን እንደዛ ነው ይመስለው። ከዛ በዚህ ከዛ በኋላ ቀጥ ብዬ እኔ አንዳንድ ጊዜ የምታሳድረኝ አንድ እህታችን ነበረች የምትቀበረኝ እዛ ማድረበት ስለኔ የምትጨነቅ የነበረች ሴትዮ ወዲያውኑ በሌሊት 12 ሰዓት አካባቢ ደረስኩኝ። 12 ሰዓት ላይ ገባሁና ምን ከተማ ማለት ነው? ከተማ ገብቼ ወደ ከተማ ገባሁ። አስመራ ገባሁ። አስመራ ገብቼ ከዛ በኋላ ማታ ነው 12 ሰዓት ሆኗል በኢትዮጵያ አቆጣጠር፣ በፈረንጆች 6 ሰዓት። ወዲያውኑ ቤቱን ስቆረቆር ደነገጠች። ሰዓት ላፊም ነበር እዛ? የለም አለ ሰዓት ላፊ የለም። 12 ሰዓት ወደ ጠዋት እኮ ነው። ጠዋት 12 ሰዓት ነው እና ቀጥ ብዬ እኔ ወደ ትሄድልሃለሁ ወደ እሷው ቤት። ከዛ ላይ ስቆረቆር ደነገጠች። የዛን ጊዜ ደግሞ ሲቆረቆር ምንድነው የምጠረጥረው? እስር የጀመረበት ጊዜ ስለነበር ያው ልታሰር ተጠቁሞብኛል ምናምን የምጠረው። ከዛ ደነገጠች።
ማንም ይቆረቆራል ምናምን ብላ ከሷ ላይ እይት ስታረገኝ አረ እኔ ሀብተአብ ነኝ ስላት ውይ ያ ድንግጥ አለች። ደግሞ ሲጸልዩልኝ ነበር እንደ ጴጥሮስ አይነት ነገር ሆነ። ታሪኩ እንደዛ ነው ይመስለው። ከሷ ላይ ድንግጥ አለችና ውይ ሀብተአብ ወደኝ ሀብተአብ ልጅ ምናምን ብላ ቅፋ እንዴት ወጣ እንዴት ምናምን አደረግ ወጣሁልሽ ይኸውልሽ እንዴት ነው እኔ መልአክ ልኮ እግዚአብሔር አዳነኝ ብዬ ወጣሁኝ። ከወጣሁ በኋላ ያው እንግዲህ ተአምር ሆነ። ወደ ቤተሰቦቼም ሄድኩኝ። ያው በእንደዚህ አይነት ሁኔታ እያለ ያው አገልግሎቴን መቀጠል ጀመርኩኝ። እንግዲህ ጌታ ተናግሯል። ያው የት ሄድም ብሎ አልፈልጉም አመለጥኩ እኮ እና አምልጫለሁኝ። እንደውም ከዛ በኋላ ምን ተከትለው የሚያመለጡ ሰዎች እንደነበሩም ሰማዩ። ግን እኔ ራሴን ነው የማውቀው እና ጌታ የተናገረውን ቃል ፈጸመ። ግን ካሁን በኋላም ራሱ ስጋት ነው። እኔ ያለ ወረቀት መኖር አልችልም እና ከዛ በኋላ ደግሞ የሆነ ቃል መጣ። ምን የሚል ቃል? ጻድቅ በእምነት ይኖራል የሚል እንጂ በወረቀት በመንቀሳቀሻ አይኖርም። እና አንድ ወደ ሐጎስ የሚባል የሆነ ሰውዬ ነበረ። እሱ ወደ ውትድርና ገብቶ አንድ ቀን መሃል ላይ አስፋልት ላይ ያገኘኝና እንዴ ሀብተአብ አለኝ። አቤት አልኩት። እንዴት እየኖርክ ነው ሲለኝ እንዴ ጻድቅ በእምነት እንጂ በወረቀት ይኖራል እንዴ አልኩት። አሁን እሱ ጻድቅ በእምነት ይኖራል የሚል ቅጥል ስም አወጣልኝ። ከዛ በኋላ ሲያገኝ ጻድቅ በእምነት ይኖራል ይለኛል። አልታሰርኩም። የሚገርም ነገር እና የመጨረሻው የኔ እስር በእምነት ነው የሆነው። የኔ እስር በእምነት ነው መጨረሻ ላይ የሆነው። ወደዛ ስንመጣ ደግሞ ያው የነበረው አንዳንድ ነገሮች ያው እግዚአብሔር የኤርትራ ቤተክርስቲያን ስደት ውስጥ መከራ ውስጥ መግባት ጀምራለች። በጣም ከባድ ሁኔታ ነው። ብዙ ክርስቲያኖችም ከንትን መታሰር ጀምሯል። ከሰርግ ቤት ከምናምን ሰርግ ስታረግ ትታሰራለህ። ቤት ለቤት ጥቆማ ተጀምሯል። በእንደዚህ አይነት ሁኔታ ደግሞ ጌታ እኔን ምን ይለኛል? ያው እንግዲህ ወንጌል ስበክ ነው። እንዴት ለሁለት ዓላማ ነው የላከው። ወደ ኤርትራ ለሁለት ዓላማ ልክ ያለው አንደኛ ወንጌል እንድትሰብክ፣ ሁለተኛ ደግሞ ለእምነት ጥብቅና እንድትቆም የሚል ሚሽን ሰጥቶኝ ነው የመጣሁት እና የወንጌል መስበኩን ስራ ደግሞ መስራት አለብኝ ብዬ እየሰራሁም እያገለገልኩ ነው የነበረው። በዛ አካታሚ በጣም የኤርትራ ሁኔታ በጣም እየከበደ ሲሄድ ቤተሰቦችም ደግሞ ድህነት ወድቋል። ራሴም ደግሞ ድህነት ወድቋል። ጓደኞቼ አንዳንዶቹ ስራ አግኝተው አግብተው ልጅ ወልደዋል። አንተ አላገባህም? እኔ አላገባሁም። ስለዚህ ደግሞ ጌታ አንድ ነገር ማድረግ አለብህ ብዬ ስራ ይሄው ሎካል ኤንጂኦ ጀምሬያለሁ። ስጀምር እየጀመርኩኝ ያለው ደግሞ በዛ ሎካል ኤንጂኦ እንዳጋጣሚ ጥሩ ነገር የሚሆነው ወደ ተሰነ ሲሄድ ወደ ተሰነ አንድ ቀን ተጠቅጥየኩበትም ሆነ ወደ መንደፈራ ወደ ምንም ሲሄድ ሎካል ኤንጂኦ ነው እንዳለ ያን መኪና እንደ ለሚሽን ተጠቀምበታለሁ። እግር መንገድ ትራክት እየበተንኩ እሄዳለሁ። አይጠረጠርም የኤንጂኦ መኪና ስለሆነ ትራክቶች እየበተንኩ መጽሐፍ ቅዱስ እየሰጠሁኝ ምናምን እሄዳለሁ። ኤርትራ ውስጥ የውጭ ኤንጂኦ የለም አይደል? ሎካል ኤንጂኦ ማለት አሁን የሀገር ውስጥ አሉ፣ ሌላ የለም አታገኝም። እና የሀገር ውስጥ ዝም ብለው ኤንጂኦዎች አሉ፣ የእርሻ ስራ የሚሰሩ ምን የሚሰሩ ናቸው። ከነሱ ጋር ተቀጥሬ እኔ ስራዬን እየሰራሁ ነው። በዚህ መሀል ላይ ምርር ብሎኛል የኤርትራ ሁኔታ። በቃ ወንድሞች የዛን ጊዜ አገር ጥለው ወጥቷል። ወንድሞች የዛን ጊዜ መውጣት ጀመሩ። ህልም አሳይቶኝ ሁሉም እንደሚወጡ ተናገረኝ ጌታ። ሁሉም ይወጣሉ ምናምን ነገሩ ከዛ ከአንድ ሙከራ ካረኩ በኋላ ነው ጌታ እንደሚወጡ የተናገረኝ። ወንድሞቼ መውጣት ጀምረዋል። ውትድርና ውስጥ የነበሩት እህቶቼ ምናምን መበታተን ጀመሩ። ፋሚሊው እንዳለ ብትንትር ወጣ። ፋዘርም ወጥቶ ሄደ ወደ ጣሊያን። በቃ እረኛ እንደሌለው እንትን አሁን የኔ ፋሚሊ ላይ ሌላ ፋሚሊ ላይ እንደዛው ነው። ሁሉም መበታተን ጀመረ። ለምን መረረው? ህዝቡ በጣም ሲመረው መውጣት። እኔም ደግሞ ያው እየመረረኝ ሲል ጌታ አንድ ነገር አድርግ አልኩት። ከዛ በኋላ ወደ ሱዳን ለመውጣት ፕላን አደረኩኝ። እንዳጋጣሚ ያቺ ይያት የነበረችው መኪና የኤንጂኦ መኪና ያልኩ የሎካል ኤንጂኦ መኪና እሷን እየነዳሁኝ እሄዳለሁ። መኪና ላይ ደግሞ የአማርኛ ትራክት የአማርኛ መጽሐፍ ቅዱስ የሚያነቡ አንዳንድ ሰዎች ስላሉ የአረብኛ የኩናምኛ መጽሐፍቶችን ጭኛለሁ። ጭኜ ባሮንት የሚባለው ሀጋዝ ምናምን አልፌ እየሄድኩኝ እያለሁኝ ድንገት ላይ ባሮንት ላይ ምን እሰማለሁኝ? ስጋውን ለመበስበስ አጥንቱን ለመሰበር አሳልፈ አትሰጠውም የሚል ድምፅ ሰማሁ። እንግዲህ ያው ሰዓታችን ስላለቀ የግድ እዚህ ላይ ማቆም ገደልን። ግን ተመልካቾቻችን ከቆመበት ማለት ምንድን ነው የተፈጸመው ምንድን ነው የሆነው የሚለውን ከጀመርክ ማቆም ስለሌለብን ነው። ሰዓታችን ስለሞላ እዚህ ላይ ማቆም ገደልን። አራተኛ ሳምንት እንግዲህ እንደገና ትመጣለህ ማለት ነው። ተመልካቾቻችን የዛሬው ዝግጅታችን በዚህ ይጠናቀቃል። እንግዲህ በአራተኛ ሳምንት መልሰን የምንገናኝ ይሆናል። እስከዛው ድረስ እንግዲህ የጻፋችሁልን የደወላችሁልን ሀሳብ ስጡን። በእናንተ ሀሳብና አስተያየት ላይ ተመስርተን ደግሞ ጥያቄዎችን እናቀርባለን። እንደዚሁም ደግሞ እናንተንም እናስተናግዳችኋለን ማለት ነው። ለማንኛውም ሳምንት በሚቀጥለው ክፍል ማለት በሶስተኛው
በአራተኛው ሳምንት እንገናኛለን። በዩቲዩብ የምትከታተሉን ደግሞ ያው በ30 ደቂቃ ስለሚሆን በ6ኛው ክፍል ማለት ነው በ7ኛው ክፍል እንገናኛለን ማለት ነው። ማንኛውም ሳምንት እስከምንገናኝ ድረስ ልሰናበታችሁ። ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ከሁላችን ጋር